የመጽሐፍ ቅዱስ ክፍል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ጀምሮ ያለውን ክፍል ከኔ ጋር አብረን እናነባለን። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነትን ለእናንተ እየነገርሁ አልመጣሁ። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃልም ስብከትም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ለዚህ ክፍል የሰጠሁት የመልእክት ርዕስ እምነት ለሌለው ሰው ክርስቶስ ምስጢር ነው ይላል። እስኪ እምነት ለሌለው ሰው ኢየሱስ ምስጢር ነው በሉት። ሃይማኖት ለሌለው ሰው አላልኩም። ሁሉም ሰው ሃይማኖት አለው። እምነት ለሌለው ሰው ኢየሱስ ምስጢር ነው። ሃይማኖት ያለው ሰው ኢየሱስ የሚለውን ቃል ሊያውቅ ይችላል፣ እውነቱን ግን ሊያገኝ አይችልም። ምስጢሩ የሚገለጠው በሃይማኖት አማካኝነት ሳይሆን በእምነት አማካኝነት ነው። ኢየሱስ የእግዚአብሔር ምስጢር ነው። ኢየሱስ ከምድር የሆነ ምስጢር ሳይሆን ከሰማይ የሆነ ምስጢር ነው። ኢየሱስ ተራ ምስጢር ሳይሆን ዓለምን ሁሉ የሚያስደምም የእግዚአብሔር ምስጢር ነው። ይህ ምስጢር የተገለጠላቸው ሰዎች የተባረኩ ናቸው። ክርስቲያኖች እናንተ ተባርካችኋል። የእግዚአብሔር ምስጢር የሆነውን ኢየሱስ ክርስቶስን ስላወቃችሁ። ኢየሱስ ክርስቶስን ማወቅ የምንችለው በእምነትና በእምነት ብቻ ነው። በሃይማኖታዊ ስርዓት ኢየሱስ ክርስቶስን ማወቅ አይቻልም። ሃይማኖታዊ ስርዓት ወደ ኢየሱስ አይመራም። ሃይማኖታዊ ስርዓት የእግዚአብሔር ምስጢር የሆነውን ኢየሱስ ክርስቶስን አይገልጥልንም። ትክክለኛውን ፓስወርድ ማግኘት የምትችሉት በራሱ በኢየሱስ ክርስቶስ ስታምኑ ብቻ ነው ምስጢሩ የሚገለጥላችሁ። የእግዚአብሔር ምስጢር እንዲገለጥላችሁ በክርስቶስ ኢየሱስ ማመን ነው መፍትሄው። አምናችሁ የዳናችሁና ምስጢሩ የተገለጠላችሁ ሰዎች እንኳን ደስ ያላችሁ። በአገር ውስጥም ከአገር ውጭም ሆኖ መልእክትን በዚህ ቴሌቪዥን መስኮት ለሚከታተሉት ሁሉ አስተላልፋለሁ። ኢየሱስ የእግዚአብሔር ምስጢር ነው። የእግዚአብሔር ምስጢር የሆነው ኢየሱስ ክርስቶስ መገለጥ የሚችለው በራሱ በኢየሱስ ክርስቶስ ሲያምኑ ብቻ ነው። የእግዚአብሔር ምስጢር በማርያም ስላመንክ፣ በሚካኤል ስላመንክ፣ በቅዱሳን ስላመንክ የሚገለጥልን ነገር የለም። ምስጢሩ እንዲገለጥላችሁ ከፈለጋችሁ በራሱ በኢየሱስ እመኑ። በራሱ በኢየሱስ ክርስቶስ ስታምን ምስጢሩ ይገለጥልሃል። ኢየሱስ ምንና ማን እንደሆነ ማወቅ ትጀምራለህ። ያ ምስጢር ይዞ ወደ እግዚአብሔር ይወስድሃል። ከእግዚአብሔር ጋር ቤተሰብ ያደርጋል። የእግዚአብሔር ምስጢር የተገለጠላችሁ ሰዎች እናንተ እጅግ በጣም ተባርካችኋል። የእግዚአብሔር ምስጢር የተባለውን ኢየሱስ ክርስቶስን መረዳትና ማወቅ ተራ ጉዳይ አይደለም። ይሄ ምስጢር የሚገለጠው ሲሰበክ ነው። የእግዚአብሔር ምስጢር የሆነውን ኢየሱስ ክርስቶስን እንሰብካለን። ዓለም የናቀውን፣ ግንበኞች የናቁትን፣ አያስፈልግም ብሎ ከቤቱ ውስጥ አውጥቶ የጣሉትን እግዚአብሔር አምላክ መልሶ የቤቱ ማዕዘን ያደረገውን የከበረውን ድንጋይ ለዓለም ሁሉ እናውጃለን። ኢየሱስ ክርስቶስ የእግዚአብሔር ምስጢር ነው። በብዙ ሚሊዮን የሚቆጠሩ ሰዎች በኢትዮጵያ ውስጥ ሃይማኖት አለኝ ድኛለው ይላሉ። ነገር ግን አልዳኑም። ነገር ግን ምስጢሩ አልተገለጠላቸውም። ነገር ግን ወደ እግዚአብሔር ከተማ አልገቡም። ለምን ካላችሁኝ የእግዚአብሔር ምስጢር በሆነው በኢየሱስ ክርስቶስ ስላላመኑ፣ በአንዱ በኢየሱስ ክርስቶስ ስላላመኑ፣ የኢየሱስ ክርስቶስን ጌትነት በልባቸው ስላላመኑና በአፋቸው ስላልመሰከሩ አልዳኑም። መዳን በሌላ በማንም የለም። የእግዚአብሔር ምስጢር የተባለው ኢየሱስ ክርስቶስ የዛሬ 2017 ዓመተ ምህረት ይፋ ሆኗል። እግዚአብሔር የራሱን ምስጢር ለዓለም ይፋ አድርጓል። እግዚአብሔር አምላክ ይፋ ያደረገው ይህ ምስጢር ስቲል ነው። ለአንዳንዶቻቸው አልተገለጠላቸውም። ለኛ በስሙ አምኖ ለዳኑት ምን ብሏል? ተገልጧል። አንድ የሆነ ነገር ስለተገለጠልን እኮ ነው እንደ እብድ የምንሆነው። አንዳንድ ጊዜ ሰዎች በእኛ ላይ ይስቃሉ። አንዳንድ ሰዎች እንደ ፋራ ያዩናል። አንዳንድ ሰዎች እንደ ጅል ያዩናል። እንደዚህ የሚያደርጋቸው ምንድነው? ትልቅ ሰው ነው፣ ዶክተር ነው፣ ፕሮፌሰር ነው፣ ኢንጂነር ነው፣ እስከ ጥግ የተማረ ነው። ነገር ግን ቸርች ሲገባ ተራ ሰው ይሆናል። ኧረ በለው። የተገለጠልን ምስጢር ከአእምሮ በላይ ነው። የእግዚአብሔር ምስጢር ተገልጦልናል። ለዚህ ምስጢር እናብዳለን።
የክርስትና ምስጢር ኢየሱስ ነው። የምታወዛግቡን ሰዎች አታወዛግቡን። 44 84 104 አይነት ምስጢር የለም። በጣም ግልጽና አጭር ነው። የእግዚአብሔር ምስጢር ራሱ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ ነው። ትንሽ እዚህ አካባቢ እንደሚኮረኩር ያውቃል፣ ለመዋጥ እንደምትቸገር፣ ነገር ግን በውሃም በምንም ማርገህ ዋጠው። አንዳንድ ጊዜ መኪና መሃል መንገድ ላይ አቁመን ታንክ ዩ ጂሰስ እንላለን። አንዳንድ ጊዜ መሃል አስፋልት ላይ ተንበርክከን እናመልካለን። ሰዎች ያዩንና ይሄማ ለቋል፣ ይሄማ ሾጥ ነው፣ ይሄማ የሆነ ነገር ሆኗል። የሆነ ነገር ከሆንኩ እኮ ብዙ ጊዜ ሆኗል። የሆነ ነገር ሆኛለሁ። የሆነ ነገር በደንብ ሆኛለሁ። የሆነ ነገር ከሆንኩ አመታት አስቆጥሬያለሁ። ባብድ ማብዳው ለኢየሱስ ነው። ባብድ ማብዳው ለኢየሱስ ነው። ሰው ተራራ ወጥቶ ማግኘት ያልቻለውን መዳን፣ ሰው ወደ ጥልቅ ጉድጓድ ወርዶ ማግኘት ያልቻለውን መዳን፣ ሰው ትልቅ ድንጋይ ተሸክሞ ቀን ሙሉ ውሎ ማግኘት ያልቻለውን መዳን፣ ሰው ባዶ አድሮ ባዶ ውሎ ሰው በባዶ እግሩ ሄዶ ማግኘት ያልቻለውን መዳን እኔ ቤቴ ውስጥ ቁጭ ብዬ በዚህ ምስጢር ስላመንኩ ድኛለሁ። እስኪ አንድ ሰው ጮኸ አሜን ይበል። ምንድነው የሚያሳብድ? እሱ ነው የሚያሳብደኝ። መጽሐፍ ቅዱስ ሕይወት ተገለጠ ይላል። ሕይወት ምን አለ? ሄሎ ሕይወት ምን አለ? ተገለጠ ነው የምለው። ሕይወት መገለጥ ነው። ሕይወት መገለጥ ነው። ባይብል ኮሌጅ ገብተህ ተምረህ አይደለም ሕይወትን የምታገኘው። ሕይወት ይገለጣል። ድንገት አይን ይበራል። ይሄንን ምስጢር ያያል። መንፈስ ቅዱስ ኢየሱስ የተባለውን እግዚአብሔር ከላይ የላከውን ውስብስብ ያልሆነውን ግልጽና አጭር የሆነውን ምስጢር ይገልጥልሃል። ያኔ በራሱ የእግዚአብሔር ምስጢር በተባለው በኢየሱስ ክርስቶስ ታምናለህ። እግዚአብሔር አምላክ የራሱ የሆነው ነገር ሁሉ ይገልጥልሃል። የአንድ ሃይማኖት መስራችና የበላይ ጠባቂ ልትሆን ትችላለህ። የእግዚአብሔር ምስጢር በሆነው በኢየሱስ ክርስቶስ እስካላመንክ ድረስ ምስጢሩ አይገለጥልህም። በግምት ትኖራለህ፣ በመላምት ትኖራለህ። እንዲህ ሊሆን ይችላል፣ እንዲያ ሊሆን ይችላል እያልክ እየተወዛገብክ ትኖራለህ። እያሻማ ትኖራለህ፣ እያምታታ ትኖራለህ፣ እየተወዛገብክ ትኖራታለህ እንጂ ምስጢሩን ልታገኝ አትችልም። ምስጢሩ የሚገለጥልህ በራሱ በኢየሱስ ክርስቶስ ስታምን ብቻ ነው። ሰይጣን በዚህ ዘመን የእግዚአብሔር ምስጢር የሆነ ኢየሱስ ክርስቶስ እንዲሰበክ አይፈልግም። እስኪ ወጣ ብላችሁ ሚዲያውን እዩት። ኢየሱስ እንዳይታይ በተራ ጫጫታና ወሬ የእግዚአብሔር ምስጢር የሆነውን ኢየሱስ ክርስቶስን እያዳፈነ ነው። እግዚአብሔር ያመጣውን ወርቃማውን ዘመን የሰው ልጆች ለተራ ዓላማና አጀንዳ እየተጠቀሙበት ነው። የዛሬ 10 ዓመት ነው ቴሌቪዥን ከፍተን ቤት ውስጥ ሁሉም ሰው ቴሌቪዥኑ ላይ ነው እንዲህ ብሎ የሚያየው። አሁን እግዚአብሔር ዘመን አምጥቶ እያንዳንዱ ሰው ቲቪ ቻናል አለው። እንዲህ አድርጎ ያወራል፣ መናገር ይችላል። ምንም እኮ አይከፍልም። በአንድ ወር 800,000 እየከፈልን ነው ቴሌቪዥን ቻናል እናንተ ቤት የምንልከው ኤቭሪ መንዝ። እናንተ ግን አሁን 8 ብር አትከፍሉ። እንዲህ አርጋችሁ መናገር ነው ኢየሱስን። ሄሎ ኤቭሪባዲ ግን አትናገርም። እንዲህ አርገ ሌላ ነገር ነው የምታወራው። ቲክቶክ ያላችሁ ሰዎች ስልካችሁን እንደዚህ አርጋችሁ እንዲህ ብትሉ በአንድ ሰዓት ውስጥ 450,000 ሰው ያያል። ስልክን ከፍ አርገ መዳን በሌላ በማንም የለም ብትል 15 ሰው ያያል በ2 ሳምንት። ሰይጣን እቺን ይፈልጋል። ትርጉም የለውም እኮ ይሄ መዳን በሌላ በማንም የለም የሚለው ቃል ግን ትርጉም አለው። ሰው ያያል አያይም እኮ እንዲህ በል ይላል። ብዙ ሰው እንዲያ ያደርጋል። ወንድ እንደ ሴት፣ ሴት እንደ ወንድ ይሆናል ለመታየት። ወንድ በወንድ ስም ከተጠራ አይታይም፣ ሴትም በሴት ስም ከተጠራች አትታይም። ሴት ብሮ ትባላለች፣ ወንድ ደግሞ አንቺ። እንደዛ ካልተባባሉ አይታዩም። ያችሁ ገልብጦ ሰይጣን እያሳየ ነው በዓለም ላይ። እኛ ደግሞ መገልበጥ አለብን። እኔ 2 የነቁ ሰዎችን መቀስቀስ ፈልጋለሁ ዛሬ። ኢየሱስ እንዲነገር ሰይጣን አይፈልግም። ስፔሻሊ በዚህ ዘመን ኢየሱስ እንዲነገር ሰይጣን አይፈልግም። ሶሻል ሚዲያ ላይ ኢየሱስ እንዲነሳ ሰይጣን አይፈልግም። ገበያ ውስጥ ኢየሱስ እንዲነሳ ሰይጣን አይፈልግም። ታክሲ ውስጥ ኢየሱስ እንዲነሳ ሰይጣን አይፈልግም። ኤርፖርት ውስጥ ኢየሱስ እንዲነሳ ሰይጣን አይፈልግም። መናኸሪያ ውስጥ ኢየሱስ እንዲነሳ ሰይጣን አይፈልግም። ተከራይተ በምትኖርበት ግቢ ውስጥ ስለ ኢየሱስ ካወራ አከራዩ ቤቱን አድሳለሁ ውጣ ይላል። ሰበብ ይፈልጋል። አረቄ ስትጠጣ ግቢውን ስትረብሽ አንተ ጋር ቡና ይጠጣል። እዚህ ውስጥ ያለውን ነው የምናገረው።
አደገኛ ዘፈን ከፍተ ግቢውን ስትበጠብጥ ካንተ ጋር አከራዩ አንድ ላይ እንደዚህ ይላል አይደለ? ነገር ግን ኢየሱስ የኔ ጠበቃዬ የኔ ስትል ያኮርፋል። ቤቱን አድሳለሁ እስከ 30 ለቀውጣ መንፈሱ ያኮርፋል። ደጋግሜ ወጋው። አባ አንድ ሰው አሜን። መዝሙር ስለከፈታችሁ ብቻ አከራዩ መንፈሱ ተበሳሽቶ ቤቱ ይታደሳል ልቀቅ የተባላችሁ ሰዎች እዚህ ውስጥ የላችሁ አላችሁ። ለምን? መንፈሱ አይወድም፣ መዝሙር አይወድም፣ ዘፈን ይወዳል። ጁስ አይወድም፣ አረቄ ይወዳል። ሰው አይደለም መንፈሱ ነው። የመንፈሱ ጠበቃ ነኝ የሚል ሰው ካለ ቢሮ ቁጥር 4 ላይ ይጠይቀኝ። መንፈሱን እቀጠቅጠዋለሁ፣ መንፈሱን ትጥቅ አስፈታለሁ፣ መንፈሱ እግሩ ላይ ያደረገውን ኃይል ሽባ አደርጋለሁ። መንፈሱን እንዲቀጠቅጥ ነው የተላኩት፣ ሰውን አይደለም። መንፈሱን አዋርዳለሁ፣ መንፈሱን አንገት አስደፋዋለሁ፣ መንፈሱ እንዲሸሽ ነው የማደርገው። የእግዚአብሔር ምስጢር እንዳይነገር ብሎክ የሚያደርገውን ማንም ይሁን ማንም የሰይጣን መጠቀሚያ የሆነ ሰው ካለ ከሱ ጀርባ ያለውን መንፈስ በእግዚአብሔር ቃል እመታለሁ፣ በእግዚአብሔር ቃል ሽባ አደርጋለሁ። መንፈሱን ለይተን መምታት አለብን። ከዚህ ስትመለስ በአከራዩ ላይ ያለውን መንፈስ ጊዜ ሳሰጥ ውጋው። ቀጥታ ትእዛዝ ነው። አዝዣለሁ፣ ሂድና ውጋው። ሰውየውን ሳይሆን ከሱ ጀርባ ሆኖ የእግዚአብሔር ምስጢር የሆነውን ኢየሱስ ክርስቶስን አታክ የሚያደርገውን መንፈስ ጊዜ እንዳሰጥ እንደገባ ውጋው። ይደፋል፣ ይሸሻል፣ ይደበቃል። እግዚአብሔር በጠላቶቻችሁ ፊት ሞገስን ያስታጥቃቸዋል። ጌታን ያላወቀ ቤተሰብ ውስጥ ሆነ ኢየሱስ ጌታ ነው ብለህ ስበክ። የቤት ክራይ ትከለከላለህ፣ ቀለብ ትከለከላለህ፣ ትሰደዳለህ፣ ትባረራለህ። ሊያናግሩ አይፈልጉም። ለምን? ሰይጣን የማይወደውን ፓርት ነው የነካው። ይሄ ነገር እንዲነሳ ሰይጣን አይፈልግም። ቶታሊ ኢየሱስ እንዲሰበክ ሰይጣን አይፈልግም። 1440 ደቂቃዎች አሉ በ24 ሰዓት ውስጥ 1440 ደቂቃዎችን በሙሉ ስለ ሌሎች ብትናገር የሚያኮርፍ የለም፣ የሚናደድ የለም። ሁሉም በኮመንት ስር ገብቶ እንዲህ የሚል ይጽፋል። እንዲህ ይላል ኮመንቱ። ስለ ኢየሱስ ከቀላቀልክ ግን እንደዚህ ነው የሚሆነው። አያችሁ፣ መንፈሱ ነው። ኢየሱስ ሲሰበክ ምስጢሩ ይገለጣል። ምስጢሩ ሲገለጥ ሰው መዳን ይጀምራል። ሰው መዳን ሲጀምር የሉሲፈር ከተማ ባዶ እየሆነ ይመጣል። ጌታ ለራሱ እንደሚያስታጥቅ ሰይጣንም ለራሱ ያስታጠቃቸው ሰዎች አሉ። በክፋት ያስታጠቃቸው፣ በስድብ ያስታጠቃቸው፣ በተንኮል ያስታጠቃቸው ብዙ ሰዎች አሉ። በዚህ በኩል የእግዚአብሔር፣ በዚህ በኩል የሉሲፈር፣ በዚህ በኩል የጨለማ ሰራዊት፣ በዚህ በኩል የብርሃን ሰራዊት ፋይት እያደረገ ይቀጥላል። ይሁን እንጂ በዓለም ካለው ኃይል አንተ ውስጥ ያለው ኃይል ይበልጣል። እስኪ አሜን ይበላ አንድ ሰው። የእግዚአብሔር ምስጢር እንዲነገር አይፈልግም። ተከድኖ እንዲኖር ይፈልጋል ሰይጣን። አንዳንዱ ደግሞ እንደዚህ ይላል፣ ስበኩ ግን ከአዳራሽ ምን አትበሉ፣ አትውጡ። ማርቆስ ምዕራፍ 16 ቁጥር 15 ደግሞ ይሄንን ቃል ይሽረዋል። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ይልና ቃላቸውን ሽባ ያደርጋል። ከአዳራሽ አትውጡ ይባላል። በዚህ በኩል ማርቆስ ምዕራፍ 16 ደግሞ ወደ ዓለም ሁሉ ሂዱ። የምን አዳራሽ ነው የምታወራው? ሸለቆም፣ ከፍታውም፣ ተራራውም፣ ገበያውም፣ ከተማው ኢየሱስ ይነገራል። መጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 16 ቁጥር 20 ላይ ሲናገር እነርሱም ወጥቶ በየስፍራው ሁሉ ሰበኩ፣ ጌታም ከነርሱ ጋር ይሰራ ነበረ፣ በሚከተሉትም ምልክቶች ቃሉን ያጸና ነበረ። በየስፍራው ከተባለ በገበያም፣ በመንገድም፣ በብላክ ሃውስም፣ በዋይት ሃውስም፣ በተራራም፣ በሸለቆም፣ በመናኸሪያ ውስጥም፣ በኤርፖርት ውስጥም ስለ ኢየሱስ ይመሰከራል፣ ስለ ኢየሱስ ይታወጃል። በአንደኛ ቆሮንቶስ ምዕራፍ 2 ላይ ጳውሎስ የተባለ ሰው በእያንዳንዱ ቀን ትግል ሲያደርግ ትመለከታላችሁ። ለምንድን ነው የሚታገለው? ሰዎችን ከክርስቶስ ጋር ለማስተዋወቅ። ተተዋወቁ ይላቸዋል። መዳንም ሕይወትም ያለው በዚህ ጌታ ውስጥ ነው። ከሱ ጋር ተተዋወቁ ይላቸዋል። ከኢየሱስ ጋር ሰዎችን ያስተዋውቃቸዋል። ሰው ሁሉ ኢየሱስን እንዲያውቅ ተጋድሎ ያደርጋል። ከመላእክቶች ጋር አይደለም ጳውሎስ ሰዎችን የሚያስተዋውቀው፣
ከማርያም ጋር አይደለም ጳውሎስ ሰዎችን የሚያስተዋውቀው። ከቅዱሳን ጋር አይደለም ሰዎችን የሚያስተዋውቀው። ከኢየሱስ ጋር ነው የሚያስተዋውቃቸው። መዳን ያለው እሱ ጋር ነው። ተተዋወቁ። ሞትን ያሸነፈ ብቸኛው ጌታ እሱ ነው። መጀመሪያም መጨረሻም እሱ ነው። አልፋና ኦሜጋ እሱ ነው። ተተዋወቁ። ላገኘው ሰው ሁሉ ስለዚህ እውነት ይናገራል። ላገኘው ሰው ሁሉ ስለዚህ እውነት ያካፍላል። ላገኘው ሰው ሁሉ ይሄንን እውነት ያውጃል። ላገኘው ሰው ሁሉ ኢየሱስ ጋር ለማስተዋወቅ ትግል ያደርጋል። ዌልካም ለሚሉት ብቻ አይደለም፣ ድንጋይ አንስቶ እንደ ውሻ ለሚደበድቡትም ጭምር ኢየሱስን ተተዋወቁ ይላቸዋል። እየተመታና እየተደበደበ ኢየሱስን ያስተዋውቃቸዋል። ኢየሱስን ነው የሚያስተዋውቀው። ባገኛችሁበት አጋጣሚ ሁሉ ሰዎችን ከኢየሱስ ጋር አስተዋውቁ። ሰዎችን ከኢየሱስ ጋር አገናኙት። ሌላው ምንም አይደለም። መጽሐፍ ከላይ ከወረደ በቀር ወደ ላይ የተመለሰ ሌላ የለም ይላል። ራሱ የወረደው ነው የወጣው። አትደንግጡ። የወረደው ብቻ ነው የወጣው። ከላይ ከወረደ በቀር ሌላ የወጣ የለም። አንዱ ወረደ፣ እሱ ራሱ ተመለሰ። እምነት ለሌለው ሰው ኢየሱስ ምስጢር ነው ያልኩት። ይሄ ርዕስ አሁን ከቤት ክራይ ጋር አይገናኝም። ይሄ ርዕስ ጋራዥ ውስጥ አቁመ የመጣው መኪና ጋር አይገናኝም። ይሄ ርዕስ በቃ ልጅ አልወለድኩም የምትል ሰውዬ ላንተ ምንም አይጠቅምም አይደል? ግን ነግርሃለሁ ቃሉ ይሰራል። ዝም ብለህ አንተ ትወልዳለህ እንደተባልክ አሜን በል። የሆነ ነገር በዚህ ዓመት ትይዛለህ እንደተባልክ ሰው አሜን በል። አንዳንድ ሰዎች የሚሰጡት አስተያየት የተቀላቀለ የዋህነት ነው። እስስትነትም አለበት። የዋህነት ብቻ አይደለም። ጥሩ ነው ኢየሱስን መስበክ፣ ጥሩ ነው ኢየሱስን መናገር። ነገር ግን በፍቅር ይሁን። የዋህ አይመስልም? በፍቅር ይሁን። ታንክ ደቅነን ድሮን እያበረረን እያስፈራራን የሰበክንበት ጊዜ አለ። ድሮን መጥቷል ወደ እናንተ ሰፈር። የላኩት ድሮን የለም። በላይ ላይ ድሮን ጌታን ተቀበል አልተባልክም። እንደዚህ ረጅም አፍንጫ ያለው ታንክ አልተደቀነም። መጽሐፍ ቅዱስ ከፍተን መዳን በሌላ በማንም የለም ከማለት ውጪ ፍቅር ምንድነው? እሱ በኮብልስቶን አፍንጫ እየሰበረ አንተ ጌታ ይቅርበል ከማለት ከዚህ በላይ ፍቅር ምንድነው? አንዳንዱ እኮ በጣም ይገራል። በፍቅር ይሁን ይላል። ከነ ድምጽ ማጉያው አስፋልት ላይ ደፍቶ እየሄደ አውቄ አይደለም ካንተ ጀርባ ያለው የተመታ ይሁን እያለ ኢየሱስን ሲናገር ከዚህ በላይ ፍቅር ምንድነው? መቼ ነው ስናይፐር እንደዚህ ተደርጎ የተሰበከው? የለም። ውስጡ ላይ ፍቅር ለሌለው ሰው ፍቅር አይገባም። አንተ ፍቅር ስትሰጥ እሱ ድንጋይ ይሰጣል። ጌታ ስበራለት ብቻ ነው እሱ ፍቅር መስጠት የሚችለው። ጨክናችሁ ተነሱ። ጌታ ሊመጣ በደጅ ላይ ነው። ኢየሱስን መስክሩ። የእግዚአብሔር ምስጢር ተገልጦልናል። እንደ እብድ እናውጃለን። አሜን ነው ወይ? መጽሐፍ ቅዱስ በሮሜ ምዕራፍ 10 ቁጥር 17 ላይ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሰው ወደ እምነት እንዲመጣ የሆነ ነገር መስማት አለበት። ሰው መስማት አለበት። ዝም በሉ አትበሉን። ገብርኤል መጥቶ አይናገርም። ሚካኤል መጥቶ አይናገርም። ይኸው እዩ እየነገረን የተላኩ የሚመሰክሩ ሰዎች አሉ። እምነት ከመስማት ነው። ሰው መስማት አለበት። ሰው መስማት ስላለበት ደግሞ መነገር አለበት። የሚነገረው ከእግዚአብሔር ቃል ነው። ለማን? ለሁሉም ይነገራል። ዮሐንስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ ክርስቶስ ለመምህሩ ኒቆዲሞስ በግልጽ እኮ ሰብኳል። መምህር ነው። ፈሪሳዊና በአይሁድ ሃይማኖታዊ ስርዓት ውስጥ ትልቁን ድርሻ ለሚይዘው ለመምህሩ ኒቆዲሞስ ጌታ ኢየሱስ ክርስቶስ ሰው እንደገና ካልተወለደ ወደ እግዚአብሔር መንግስት መግባት አይችልም አለ። መምህር ነው። ባለፈው ነግሬያቸዋለሁ። ማንም ይሁን ማንም ጌታን ተቀበል ከሚለው ቃል ሊያመልጥ አይችልም፣ አያመልጥም። መዳን በሌላ በማንም የለም የሚለውን ጩኸት ጆሮ ላይ አስቀራለሁ። ከዛ ወይ ከዓመት በኋላ ወይ ከወር በኋላ ራስን እዚህ ቤት ታገኛለህ። ጠምዝዞ ቃሉ ያመጣል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። የካህናትና የሊቀ ካህናት አገልግሎት በሙሉ ተገድቦ ቀረ፣ ምድር ላይ ቀረ። የኢየሱስ ክርስቶስ አገልግሎት ከምድር አልፎ ሰማይ ገባ። ይኸው ኢየሱስ በሰማይ እያገለገለ ነው። ምን እያደረገ ነው የሚያገለግለው? የማስታረቅ ሰውና እግዚአብሔርን የማስታረቅ አማላጅ ሆኖ እያገለገለ ነው። በኢየሩሳሌም ከተማ ሰለሞን በሰራው በትልቁ ቤተ መቅደስ ውስጥ በዓመት አንድ ጊዜ ወደ ቅድስተ ቅዱሳን ገብቶ እግዚአብሔርን የሚያነጋግሩ እነዚያ ትላልቅ ሊቀ ካህናት ሁሉ አገልግሎታቸውን ጨርሰዋል። ተቋርጧል። የነሱ አገልግሎት ተቋርጧል። የኢየሱስ አገልግሎት ግን ወደ ሰማይ ገባ። ስቲል ነው እያገለገለ ነው። አሁን የአገልግሎት ሪካርድ ያለው ኢየሱስ ላይ ነው። ከላይ ወደ ታች ሲመጣ እግዚአብሔርን ያሳያል። ከታች ወደ ላይ ሲሄድ ለእግዚአብሔር እኔን ያሳያል። ወደ ምድር ሲመጣ እግዚአብሔርን ይዞ መጣ። እኔን ያየ አብን አይቷል አለ። ከምድር ወደ ሰማይ ሲሄድ እዩን ይዞ ሄደና
በእግዚአብሔር ፊት አሳየ። እግዚአብሔር እኔን ያየው በኢየሱስ ላይ ነው። እኔም እግዚአብሔርን ያየሁት በኢየሱስ ላይ ነው። ሲወርድ እግዚአብሔርን ይዞ ነው የወረደው። ሲወጣ እኔን ይዞ ነው የወጣው። በእግዚአብሔር ፊት ሲቆም እኔን ያሳያል። በእኔ ፊት ሲቆም እግዚአብሔርን ያሳያል። አረ ኢየሱስ ብቸኛ ሊቀ ካህን ነው። ኃያል ነው ኢየሱስ። ሃሌሉያ! እስኪ አንድ ሰው አሜን ይበል። በስድስት ክንፍ የሚበሩ መላእክቶች እኔን ወክሎ በእግዚአብሔር ፊት መቆም አይችሉም። ድፍረቱም የላቸው፣ ስልጣኑም የላቸው። የራሱን የገዛ ደሙን ይዞ ወደ ቅድስተ ቅዱሳን የገባው ኢየሱስ ድፍረት ሰጥቶኛል። እሱ ነው በእግዚአብሔር ፊት መቆም የሚችለው በገዛ ደሙ። እሱ በአባቱ ፊት ይቆማል። በዛን ሰዓት በደሙ ውስጥ እኔ እታያለሁ። በደሙ ውስጥ አንተ ትታያለህ። ቆሻሻ ሆነ ሳይሆን እያበለጨለች ትታያለህ። ኦሬዲ ታጥባችኋል። ኦሬዲ ፎሊሽ ተደርጋችኋል። ኦሬዲ አዲስ ፍጥረት ተብላችኋል። ትምህርታችሁና መልእክታችሁ በጣም ለመረዳት ያስቸግራል። የኔ ግን በጣም ክሊር ነው። ውስብስብ አይደለም። መዳን በሌላ በማንም የለም የሚለው ቃል ውስብስብ አይደለም። የኔ ትምህርት ኢየሱስ ነው። በመስቀል ላይ ተሰቅሎ የሞተውን ያድናል ብሎ መስበክ ለግሪካውያን የበዛ ቅልልነት ነው። እንደ ተረገመ ተደርጎ የተወሰደውን ኢየሱስን ያድናል ብሎ መስበክ፣ በመስቀል ላይ የተሰቀለውን ኢየሱስ ክርስቶስን ያድናል ብሎ መስበክ የበዛ ሞኝነት ነው። ለእናንተ ሞኝነት ነው፣ ለእኔ ግን የእግዚአብሔር ኃይል ነው ይላል። አሜን አሜን። ኢየሱስ ሞኝነት የሆነው ለእናንተ ነው፣ ለእኔ ግን የእግዚአብሔር ኃይል ነው። የዳንኩበት፣ የታጠቅኩበት፣ ወደ እግዚአብሔር መንግሥት የገባሁበት፣ ከእግዚአብሔር ጋር ቤተሰብ ለመሆን የቻልኩበት ብቸኛ ምስጢር ኢየሱስ ነው። በመስቀል ላይ የተሰቀለውን ያድናል ብሎ መስበክ አለማወቅ ሳይሆን የእውቀት መጨረሻ ነው። እስኪ አንድ ሰው የተሰቀለው ያድናል ይበል። የተሰቀለው የሰቀሉትንም ጭምር የሚያድነው እሱ ነው። ጆሮ ያለው ይስማ። የተሰቀለው የሰቀሉትንም ጭምር ያድናል፣ የገደሉትንም የሚያድነው እሱ ነው። ስለዚህ ጳውሎስ ይነግራቸዋል፣ የእናንተ ትምህርት የሰውን ጥበብ የተከተለ ነው። የእናንተ ትምህርት በሚያባብል ቃል የታጀበ ነው። የኔ ትምህርት ግን መንፈስንና ኃይልን በመግለጥ የታጀበ ነው። በኃይልና በስልጣን እናገራለሁ። የተሰቀለው ኢየሱስ ለክርስቲያኖች የክብር የሞገስ የኃይል ምልክት ነው። ጨርሶ የማይታወቅ ተራ ሰው፣ ድንኳን እየሰፋ የሚተዳደር ደካማ ሰው ታዋቂ በሆኑ ሰዎች መካከል ገብቶ ብጥብጥን ነው የፈጠረው። የዓለም ታሪክ እንደሚያወራው ከሆነ ፍልስፍና የተጀመረውም የተነሳውም ከግሪካውያን መካከል እንደሆነ ታሪክ ይናገራል። በጣም ብዙ ታዋቂና ብዙ ዝነኛ ሰዎች፣ ተጽዕኖ ፈጣሪ ፈላስፎች የሚኖሩባት ከተማ ነች ግሪክ። ጳውሎስ ወደዚህ ከተማ ገብቶ አንድ የማይታወቅ ተራ ሰው ወደዚህ ከተማ ገብቶ የኃያላንን ወገብ ሲያስፈታ የተሰቀለውን እየሰበከ እነዚህ ሰዎችን ትምህርታቸውን ይቀይራል። እነሱ ከተቆጣጠሩ ሰዎች መካከል አንዳንዶቹን ወደ እግዚአብሔር መንግሥት ዘንበል ያደርጋል። ባለጠጎች፣ ተጽዕኖ ፈጣሪ ሰዎች፣ ትልልቅ ሴቶች በጳውሎስ ትምህርት እጅግ በጣም ስለተነኩ እጃቸውን እያነሱ ወደ እግዚአብሔር መንግሥት መቀላቀል ጀመሩ። እንደ ደካማና እንደ ተራ ሰው የሚታየው ጳውሎስ በግሪክ ከተማ ውስጥ የሰራው ሥራ ከአእምሮ በላይ ነው። ያችሁ ሳይዙ ትንሽ ነው። ንግግሮቹ በጣም ለስለስ ያሉ ናቸው። ሳይዙም በጣም ትንሽ ነው። ከአፉ የሚወጣው ወርድ ግን በመንፈስ ቅዱስ ኃይል የታጀበ ስለሆነ ሰው መሸከም አይችልም። እንደዚህ አይነት ኃይል እግዚአብሔር እንዲያስታጥቃችሁ ጸልያለሁ። ይሄ ኃይል ያግኛችሁ። አሜን፣ ያግኛችሁ። ይናገርና ይሰብክ የነበረው በቀላል ቃላት ነበር። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 ማየት ትችላላችሁ። በዛች ከተማ ውስጥ ደግሞ ክርስቲያን አልነበረም። ክርስቲያን አለ ቢባል ራሱ ጳውሎስ ብቻ ነበር። ነገር ግን ብዙ ሰውን ማርኮ ወጣ። ይሄ ዓመት ምርኮ የምትማርኩበት ዓመት ይሁን።